ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ መንግስት በኢትዮጵያና ሶማሊያ ድንበር አካባቢ የሚገኘው የመከላከያ ሰራዊት በዝግጁነት ላይ እንደሚገኝ አስታወቀ። የአልሸባብ ትንኮሳ ቢቀጥልም ድንበር ተሻግሮ እንዳይገባ ልዩ ክትትል እየተደረገ ነው ተብሏል። በምስራቅ ኢትዮጵያና በሶማሊያ ድንበር ላይ የሚገኘው የመከላከያ ሰራዊት የምስራቅ እዝ ኮር በአስተማማኝ የዝግጁነት ቁመና ላይ እንደሚገኝ የኢፌድሪ መከላከያ ሰራዊት አስታውቋል። ሰራዊቱ ትላንት ባሰራጨው መረጃ የኮሩ የኢንስፔክሽን ቡድን በግዳጅ ቀጠናው የሚገኙ ክፍሎች የታጠቋቸው ወታደራዊ ትጥቆች፣ ከባድና ቀላል ተሽከርካሪዎች፣ የግንኙነትና የሕክምና መሳሪያዎች እንዲሁም የሰራዊቱን ወታደራዊ ቁመና በመፈተሽ ለግዳጅ ብቁ መሆናቸውን አረጋግጠዋል ተብሏል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ፈይሳ አየለ ሰራዊቱ በተሰማራበት የሶማሌ ድንበር አካባቢ ሰላምን ከማስፈንና ደህንነትን ከማረጋገጥ ባለፈ ቀጣይ ለሚሰጠው ማንኛውም ሀገራዊ ግዳጅ ከምንጊዜውም በላይ ለመፈጸም በሚያስችል የዝግጁነት ደረጃ ላይ እንደሚገኝ ተናግረዋል። በተጨማሪም በሽብር የተፈረጀው የአልሸባብ ቡድን የጥፋት ተልእኮና ትንኮሳ በየጊዜው እየቀጠለ የመጣ ቢሆንም አሸባሪው የአልሸባብ ቡድን ድንበር ተሻግሮ የኢትዮጵያንና የሕዝቧን ሰላም እንዳያውክ የኮሩ የሰራዊት አባላት ከወትሮ በተለየ መልኩ እየተከታተሉ ይገኛሉ ነው የተባለው። በምስራቅ እዝ የኮር ኢንስፔክሽን ኃላፊ ኮሎኔል መዓዛ አለነ በበኩላቸው ኮሩ በግዳጅ ቀጠናዎች ተሰማርቶ ተልእኮን በውጤት እየተወጣ እንደሚገኝ ገልጸው የታጠቋቸው አጠቃላይ ንብረቶች ለግዳጅ በሚፈለገው ልክ ዝግጁ መሆናቸውን አረጋግጠዋል። ሰራዊቱ የአልሸባብ ስጋትን የጠቀሰ ሲሆን በኢትዮጵያና ሶማሊያ ድንበር አካባቢ ግን ከሞቃዲሾ የውስጥ ሁኔታዎች ጋር የተያያዙ የጸጥታ ስጋቶች በድንበር አካባቢ ማንዣበባቸውን ከሰሞኑ ዘገባዎች እየወጡበት ነው። ለአብነትም በዚሁ ሰሞን በውጥረት ውስጥ በቆየችው በሶማሊያና ኢትዮጵያ ድንበር የባይዶዋ መገኛ በሆነችው የሶማሊያ ሰሜን ምዕራባዊ ግዛት በፌዴራል መንግስቱ የበላይነት የተያዘ ሲሆን የማዕከላዊ መንግስቱ ዋነኛ አጋር የሆኑት ግብጽና ቱርክ ከዚህ ለውጥ ጀርባ መኖራቸው ለኢትዮጵያም ሆነ ለምስራቅ አፍሪካ ቀጠና አስጊ ሆኖ እየተገለጸ ነው። በዚህም የግዛቱ አስተዳዳሪና ከኢትዮጵያ ጋር ጥሩ ግንኙነት እንዳላቸው የሚነገርላቸው አብዱልአዚዝ ሐሰን መሐመድ ከፕሬዝዳንት ሐሰን ሼክ መሐመድ መንግስት ጋር ያለውን ግንኙነት አቋርጣለሁ ካሉ ከሁለት ሳምንታት በኋላ ስልጣን ለቀው ወደ ናይሮቢ ሸሽተዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ምክትል ጠቅላይ ሚኒስትር ጅብሪል አብድራሽድን የደቡብ ምዕራብ ግዛት ተጠባባቂ አስተዳዳሪ አድርገው ሾመዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሁኔታው ላይ ስጋታቸውን የገለጹ ሲሆን በሶማሊያ ፌዴራል መንግስትና በፌዴራሉ መንግስት አባል ግዛቶች መካከል ያሉ ልዩነቶችን በውይይት መፍታት እንደሚገባ እንዲሁም አንድነትና ትብብርን ማሳደግ እንደሚያስፈልግ አስጠንቅቋል። ውጥረቱ እየጨመረ መሄዱና በሶማሊያ መረጋጋት፣ ደህንነት፣ አንድነትና ሰብአዊ ሁኔታ ላይ ሊያሳድር ከሚችለው ተጽዕኖ በተጨማሪ ለቀጠናው አስጊ ነው ተብሏል። ከ64 ዓመታት በኋላ የጸደቀው አዲሱ የወንጀል ስነ ስርዓት ህግ በፓርላማው የከረረ ክርክርና ስጋቶችን አስተናገደ። የህዝብ ተወካዮች ምክር ቤት ትላንት መጋቢት 24 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ወደ 195 የሚጠጉ ማሻሻያዎችን የያዘውንና ለ6 ዓመታት ያክል ረጅም ጊዜ የወሰደውን የወንጀል ስነ ስርዓትና የማስረጃ ህግ አዋጅ አጽድቋል። ይህ አዋጅ ከኢህአዴግ ዘመን ጀምሮ እንዲሻሻል ሲጠየቅ የነበረና በርካታ የአፈጻጸም ችግሮች
የነበሩበትን የ1954ቱን የቀድሞ ህግ የሚተካ ቢሆንም በውስጡ በያዛቸው አንዳንድ አወዛጋቢ አንቀጾች ምክንያት በምክር ቤቱ አባላት ዘንድ ከፍተኛ ስጋትና ክርክር አስነስቷል። የምክር ቤቱ አባላት እንደገለጹት ቀደም ሲል በስራ ላይ የነበረው ህግ የዋስትና መብት፣ የኤግዚቢት አያያዝና በዋስትና የተያዘ ንብረትን የመሳሰሉ ወሳኝ ጉዳዮችን ሙሉ በሙሉ ለዳኞች ፍቃድ ትቶት ቆይቷል። ተጠርጣሪዎች ከቤተሰብ ከሃይማኖት አባቶችና ከጓደኞቻቸው ጋር የሚያደርጉት ግንኙነት እንዲሁም የብርበራ አካሄዶች በዳኞች ዘንድ ወጥ የሆነ አፈጻጸም ስላልነበራቸው ህዝቡ ለዓመታት ፍትህ ሲያጣ መቆየቱን አባላቱ ጠቁመዋል። ለምሳሌ አሁን የዋስትና ጉዳይ ሲነሳ፣ የኤግዚቢት ንብረት ጉዳይ ሲነሳ፣ ምንድነው የሚባለው የንብረት በዋስትና የተያዘ ንብረት የማስመለስ ጉዳይ ስታይ ተጠርጣሪው ከቤተ ዘመድ ጋር ከሃይማኖት አባቱ ጋር እንደዚሁም ከሌሎች ጓደኞቹ ጋር የመገናኘት ይህ ብቻ ሳይሆን የብርበራ አካሄዱም ራሱ እነዚህ ሁሉ አብዛኛዎቻቸው ለፍርድ ቤት የተተዉ ነው የነበረው። በእንግሊዝኛ ዲስክሪሽነሪ ፓወር የሚባለው አሁን በእያንዳንዱ ዳኛ ዩኒፎርምሊ ስለማይፈጸምም በዚህም ምክንያት ለበርካታ ዘመናት ለህዝባችን የቅሬታ ምንጭ ሆኖ የፍትህ መጓደል ሆኖ የከረመ ጉዳይ ነው። አንዳንድ ጉዳዮችን በሚፈታበት አግባብ ነው ያዩት የሚል ሀሳብ አለኝ። ለምሳሌ ከሴቶችም አንጻር የተሰጣቸውን ኮሜንት ወስደው እዚህ አዋጅ ውስጥ እንዲሻሻል ያደረጉበት አስገድዶ መድፈር የሚለውን የሴቶች ጥቃት በሚል የተወሰደበትንም አግባብ እጅግ በጣም ነው ያደነኳቸው። ምክንያቱም እጅግ በጣም የተቸገርንበት ጉዳይ ስለሆነ አዲሱ የአዋጅ ማሻሻያ እነዚህን ሂደቶች ግልጽ በማድረግ ከዓለም አቀፍ የዳኝነት ስርዓት ጋር ጭምር በማስተሳሰርና በቴክኖሎጂ የታገዙ የዲጂታል ማስረጃዎች በፍርድ ቤት ተቀባይነት እንዲኖራቸው በማድረግ ለችግሩ መፍትሄ በማምጣት ረገድ እንደታመነበትም አባላቱ ገልጸዋል። በማሻሻያ ውስጥ እንደ መልካም ተብሎ የተጠቀሰው የአስገድዶ መድፈር ወንጀል በሚል ተለይቶ ተደንግጎ የነበረው የህግ ክፍል ተሽሮ የሴቶች ጥቃት በሚል በስፋት መጠቃለሉ ነው የተገለጸው። ይህም ከወሲባዊ ጥቃት ባለፈ በሴቶች ላይ የሚደርሱ ሁሉንም አይነት ጥቃቶች እንዲያካትት ማድረጉ የሚደነቅ ቢሆንም በአፈጻጸም ረገድ ጥንቃቄ እንዲደረግና ውጤታማ የአፈጻጸም መመሪያ እንዲዘጋጅ ተጠይቋል። ሌላ የምክር ቤቱ አባል በበኩላቸው በህጉ አንቀጽ 308 ዝባር 1 ረ ላይ ባልና ሚስት በተመሳሳይ ወንጀል ተከሰው ቅጣት ቢተላለፍባቸውና ቤተሰባቸውን የሚንከባከብ ሌላ ሰው ባይኖር ለአንድ ወላጅ ከ3 ወራት ላልበለጠ ጊዜ ቅጣት እንዲወሰን የሚለው ድንጋጌ እንደ ነፍስ ማጥፋት ባሉ ከባባድ ወንጀሎች የተፈረደባቸውን ያካትታል ወይ የሚል ጥያቄ አንስተዋል። በተጨማሪም በአንቀጽ 21 ንዑስ አንቀጽ 6 ላይ ለጥቃት ተጋላጭ የሆነ ምስክር ችሎት ሳይቀርብ የምስክርነት ቃሉን የሚሰጥበት ሁኔታ ከተከሳሹ ምስክሩን የማወቅና ውድቅ የማድረግ መብት ጋር የሚጣረስ መሆኑን በማንሳት ማብራሪያ ጠይቀዋል። ገጽ 69 ላይ አንቀጽ 308 ዝባር 1 ረ ላይ ቤተሰቡን የሚንከባከብ ሌላ ሰው ከሌለ ባልና ሚስት በተመሳሳይ የተፈረደባቸው እንደሆነ ለአንዱ ወላጅ ለ3 ወር ባልበለጠ ጊዜ ይወሰናል ይላል ቅጣት። እዚህ ላይ እኔ ጥያቄ የሆነብኝ ነገር ምንድነው? ቤተሰብ ማሰቡ ትክክል ሆኖ ግን የተወሰነው ማለት የተፈጸመው ወንጀል ነፍስ ከማጥፋት ጋር የተያዘ ከሆነ አብሮ ተባብረው ባልና ሚስት ተባብረው ወንጀል ከፈጸሙ ነፍስ የማጥፋት ወንጀል፣ ሁለተኛ ነፍስ ማጥፋት ብቻ ሳይሆን ሀገርን አደጋ ላይ የሚጥል ወንጀልስ ተፈጽሞ ከሆነ እንዴት ሊሆን ይችላል? አንደኛ የፍርደኞቹን ሕይወትም ከመጠበቅ አንፃር ነፍስ አጥፍተው ከሆነ ሄዶ ሌላ አደጋ ሊፈጠር ይችላል በማህበረሰቡ ውስጥ የሚቀላቀሉ ከሆነ። ሁለተኛ ደግሞ ለሌሎች ትምህርት ከመስጠትም አንፃር ሌላ ወንጀል ቀጥሎ እንዳይፈጽም ትምህርት ለመስጠት ነው ሰው የሚቀጣው እና እዚህ ላይ እንዴት ነው? አንድ ጉዳይ ላይ ትንሽ ቢታይ ለምሳሌ አንቀጽ 21 ላይ የፍርድ ቤቶች ተግባርና ስልጣን ኃላፊነት ላይ ንዑስ አንቀጽ 6 ችሎት መቅረብ የማይችል ሰው ወይም ለጥቃት ተጋላጭ የሆነ ምስክር ችሎት ሳይቀርብ የምስክርነት ቃሉን የሚሰጥበት ሁኔታ ይመቻቻል የሚል አይቻለሁኝና እንግዲህ ይሄ ምንድነው ይገባኛል እንትን ማለት በተለይ
ጥቃት የሚደርስባቸው ምስክሮች ቃላቸው የሚሰጡበት ሁኔታ ማውቃለሁ። ግን ምስክር ደግሞ ቻሌንጅ ይደረጋል። የሆነ ተጠርጣሪ የቀረበበትን ምስክር የመጠየቅ የመከራከር ዲስፕሩፍ የማድረግ አይነት ትላልቅ መብቶች አሉ። ህገ መንግስታዊ መብቶች ናቸው። እነዛ ከችሎት ውጭ ምስክርነት የመስጠት ነገርን ከወሰን ፕሪንሲፕል እየሆነ መርህ እየሆነ እንዲህ አይነት ነገሮች በተለይ የተከራካሪ የተከሳሾችን መብት የሚያጣብ የመከላከል መብታቸው የሚያጣብ ነገር እንዳይኖር ምን ያህል ታስቦበታል የሚል አለኝ። እንደው እዚህ ጋር ትንሽ ብንነጋገርበት። የአማራ ብሔራዊ ንቅናቄ አብን ፓርቲ ተወካይ ዶክተር ደሳለኝ ጫኔ በበኩላቸው በአንቀጽ 25 ቁጥር 3 ንዑስ አንቀጽ 1 ሸ ላይ የተደነገገው የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባሉ የክልሉ መንግስት ተቋማትና ንብረቶች ላይ የዳኝነት ስልጣን እንዲኖራቸው መፈቀዱን ተቃውመዋል። ይህ አንቀጽ ማሻሻያው 6 ዓመት እንዲፈጅ ካደረጉት ጉዳዮች ዋነኛው መሆኑን ጠቅሰው የወንጀል ምርመራውንና የፍርድ ሂደቱን ማቆሚያ ወደ ሌለው ውዝግብ ውስጥ የሚከት ነው ሲሉ አስጠንቅቀዋል። በተጨማሪም ከግል ሚስጥር ጋር በተያያዘ እንደ ስልክ ጠለፋ ያሉ ልዩ የምርመራ ዘዴዎችን የመጠቀም መብትን ለፖሊስና ለደህንነት አካላት መስጠቱ ዜጎችን በተለይም ጋዜጠኞችን፣ የሰብአዊ መብት ተሟጋቾች እንዲሁም የመንግስት ተቃዋሚዎችን ለአደጋ ያጋልጣል በማለት ስጋታቸውን ገልጸዋል። በይዘቱ ላይ አንደኛው ጉዳይ በረቂቅ አዋጁ ብዙ አወዛጋቢ የነበረው ጉዳይ ነው። በአንቀጽ 25(3) ላይ ተጠቅሳለሁ። በዚህ አንቀጽ ንዑስ አንቀጽ 1 ሸ የተደነገገ ቢኖርም የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የክልሉ መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ በሚፈጸሙ ወንጀሎች ላይ የወንጀል ዳኝነት ስልጣን አላቸው ተብሎ ተደንግጓል። ይህ ጉዳይ አይ ቲንክ 6 ዓመት እንዲፈጅ ያደረገውም ይህ አንቀጽ ይግባ ይውጣ የሚል ክርክር እንደነበር እንሰማ ነበር። ቋሚ ኮሚቴውም ውስጥ የኤክስፐርት ኦፒኒየንም ላይ ለጥናት ቋሚ ኮሚቴው ቀጥሯቸው የነበሩ ኤክስፐርቶችም በዚህ ጉዳይ ላይ ብዙ ሰፊ ውይይትና ክርክር ያደርጉ እንደነበር ሰምተናልና እኔ ጥያቄን ማነሳው ከፌዴራሊዝም መርህ አንጻር ነው። ከፌዴራሊዝም መርህ አንጻር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይሄ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። ምክንያቱም በፌዴራል ስርዓት ውስጥ ዳኝነት በጁሪስዲክሽን ነው የሚሰጠው። የዳኝነት ስልጣን ጂኦግራፊካል ጁሪስዲክሽን የተመሰረተ ነው። ስለዚህ አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። የተለመደውን የግዛት ወሰን መርህን የዳኝነት ስልጣኑ በግዛት መርህ መመራት አለበት የሚለውን የሚጋፋ ነው ብዬ አስባለሁ። ለምሳሌ አንድን ጉዳይ የኦሮሚያ ፍርድ ቤቶች ናቸው የሚወስኑት፣ የፌዴራል ዳኞች ናቸው የሚወስኑት የሚለውን ጉዳይ መለየትም ኢቭን የምርመራውን ጉዳይ ምርመራውንስ ማን ያካሄደው የሚለውንም ጉዳይ ውዝግብ ውስጥ የሚከት ይመስለኛል። ሁለተኛ ጉዳይ አይ ቲንክ ይህንን ነገር ተያይዞ ለመቅረብ የተሞከረው ከህገ መንግስቱ አንቀጽ 49 የኦሮሚያ ክልል አዲስ አበባ ላይ ካለው ልዩ ጥቅም ጋር ከተደነገገው ጋር ተያይዞ ይመስለኛል። አንቀጽ 49(5) ጥሬ ትርጉሙም የህጉ በስፕሪቱም በመንፈሱም ሲታይ የዳኝነት ልዩ ስልጣን የሚመለከት ጉዳይ አይደለም። በግልጽ በፖለቲካል ዲስኮርሶቻችን የሚነገሩ ነገሮች አሉ። ከሪሶርስ ዩቲላይዜሽን ጋር ለምሳሌ አዲስ አበባ ከኦሮሚያ ክልል ውሃ ያገኛል፣ ሶሊድ ዌስት እና የመሳሰሉ ጉዳዮች ይወጣሉ። ስለዚህ ያን ኮምፐንሴት የሚያደርግ ነገር ማህበረሰቡ ማግኘት አለበት የሚል ነው የህገ መንግስቱ። ነገር ግን ይህ ህግ ሲረቀቅ አይ ቲንክ ይህንን ጉዳይ የልዩ ጥቅምን ኮንሰፕት ወደ ህግ ድንጋጌ ወደ ዳኝነት ስልጣን ለማሳደግ የተደረገ ሙከራ ይመስለኛልና ይህ አሁንም ሽኩቻዎችን የሚፈጥር ስለሆነ በጣም አስቸጋሪ ነው። የ1954ቱ የወንጀለኛ መቅጫ ስነ ስርዓት ህግ ሲወጣ ኢትዮጵያ የዲጂታል ቴክኖሎጂ ቀርቶ በቂ የህግ ባለሙያዎች እንኳን ያልነበሩበት ወቅት እንደነበር ይነገራል። ይህ ህግ ለ60 ዓመታት መቆየቱ የፍትህ ስርዓቱን ጊዜ ያለፈበት እንዲባል አድርጎትም ቆይቷል። አዲሱ አዋጅ እነዚህን ክፍተቶች በመሙላት የኢትዮጵያን የወንጀል ፍትህ ስርዓት ከዓለም አቀፍ
የሰብአዊ መብቶች ድንጋጌዎችና ከዘመናዊ የህግ አሰራሮች ጋር ለማጣጣም ያለመ እንደሆነ ቢገለጽም ህጉ በፓርላማ ውስጥ እንዳስነሳው የዳኝነት ስልጣን ክርክር ሁሉ ትግበራው መሬት ላይ ሲወርድ በቴክኒክና በመሰረተ ልማት ዝግጁነት ረገድ ትልቅ ፈተና እንደሚጠብቀው በተለያዩ የማህበራዊ ትስስር ገጾች አስተያየቶቻቸውን ያሰፈሩ የህግ ምሁራን ገልጸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።